አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የኢትዮጵያ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ቀለል ያለ የፉል አሰራር እናያለን። ይሄ የተፈጨ ባቄላ ነው። ፈጭቸው ነው ማለት ነው እንዲህ የሆነው። ከዛ መረቅ ማጂ እና ቁንዶ በርበሬ እና ከሙን ነው። ከቤት ያለውን ቅመም ማድረግ ትችላላችሁ። እዚህ ደግሞ ይሄ የድንብላል ቅጠል ነው። ደስ ይላል ለሽታው ማለት ነው። ይሄ ማጁን ጦማት ነው። የማጁን ጦማት ነው የሚባለው። ትንሽ ነው የምታረጉላት ከለሩ። ይሄ ደግሞ ቲማቲም፣ አንድ ተለቅ ያለ ቲማቲም ከትፌ ነው። እዛ አንድ ራስ ሽንኩርት። እኔ በዘይት ነው የማረገው፣ ዘይት። ዛሬ ደግሞ የሆነ ነገር ላሳያችሁ እስኪ ይጠቅማችኋል ብዬ ነው ለኢትዮጵያ። ይሄ እኔ በዚህ ነው የፈጨሁትና ይሄን ባቄላውን ይሄ ለስጋ መፍጫ ይሆናችኋል። ለኢትዮጵያ እንትን ብትሉት ጥሩ ነው። ለኢትዮጵያ ግዙት፣ ገዝታችሁ እናንተ ጋር ወሰዱት ወይም ላኩት ነው የምለው። በጣም ቆንጆ ነው። ወላሂ ይሄ ብረት ነው። ይሄ ደግሞ ደሊማው ነው። በጣም ቆንጆ ነው። ትጠቀሙበታላችሁ። ስጋ ይፈጫል፣ የተለያዩ ነገሮችን ይቆራርጣል። መሻላ ነው ማለት ነው። ግዙት፣ ይጠቅማችኋል ብዬ ነው እዚህ ያዘለኩት። እኔ ገዝቼዋለሁ። በጣም ቆንጆ ነው። ወላሂ ነው የምልህ ስለምጠቀምበት እዚህ ከአረቦቹ ቤት በጣም ቆንጆ ነው ማለት ነው። እሺ ሽንኩርቱ በስሏል። ዘይቱን ነው በነገራችን ላይ ያረኩበት። እነሱ ዘይቱን ስለሆነ የሚጠቀሙት። ከዛ ቲማቲም እናደርጋለን። በመቀጠል ይሄኛውን እናደርጋለን ማለት ነው። በከለር ያህል ትንሽ ነው የማደርገው ነው። በከለር ያህል ነው የማደርገው ማለት ነው። በአንድ እጄ ስለሆነ እየቀረጽኩ ያለሁት እንግዲህ አፉ በሉ። ምክንያቱም በአንድ እጃችሁ ይዛችሁ በአንድ እጃችሁ ስትሰሩ ትንሽ እንትን ጋር ነው ያወዛግባል። እና እንደዛ አድርገን ቅመሙ ደግሞ መቀጠል እንጨምራለን። እሺ ተወላ ይሄን ይመስላል ሁላችን። ሌላም ቁርስ ልሰራ ነው በነገራችን ላይ። ሌላ ይሄ ምንድን ነው የሚባለው? አሳ ትሆነ ነው ትሆነ ልሰራ ነው። ያንን ደግሞ ኢንሻአላህ በኋላ ታያችኋለሁ መሰለኝ። እንደዛ አድርገን እኔ ሶሱ በዛ ሲል እወዳለሁ ማለት ነው። ማንኛውም ነገር ደስ ይለኛል። ይሄ አንድ ባቄላ አንድ እንትን ነው። አንድ ቆርቆሮ ፉል ነው። ይሄ ነው አንድ ነው። ያው ይላችሁ ይሄ ነው ነገር ማለት ነው። ይሄን ፈጭቸው ነው እና አሁን እየጨረስን ስለሆነ እናስገባዋለን። ሁላችንም ሲላ ወላሂ ሲጣፍጥ በጣም ቆንጆ ነው ማለት ነው። ከመጣም ከመግዛት ቤት መስራት ይበልጣል እንደዚህ አድርጎ ማለት ነው። እሺ ውዶችዬ ይሄን ይመስላል። ማሻአላህ እንደ ሽሮ እየተንተከተከላችሁ እና ወላሂ በጣም ይጥማል። በነገራችን ላይ በጣም ነው ቆንጆ። ጣዕሙ በጣም ቆንጆ ነው። እኔ ቀምሼዋለሁ የመጣዕሙንና የቤት የሚሰራው። እናንተ የምትሰሩት ወላሂ በጣም ቆንጆ ነው። መቀጠል እነዚህን ቃሮች እንደዚህ አድርጌ ነው የምጨምራቸው። ምክንያቱም የሚታኮስ ነገር አረቦቹ ስለማይወዱ ማለት ነው። አይወዱምና ያበደ ፉል ነው የሚሆነው። በጣም ቆንጆ በጣም የሚጥም ፉል ነው የሚሆነው። ኢንሻአላህ ቤታችሁ ሰርታችሁ ሞክሩት። ይሄው ጨረስና እያቀረብን ነው። ማሻአላህ እንደዚህ አድርገን ዘይት ትንሽ እናደርግበታለን ማለት ነው። በትንሹ እንደዚህ አድርገን ዘይት እናደርግበታለን። ከዛ እንደዚህ አድርገን ትንሽ የድንብላል ቅጠል እናደርግበታለን ማለት ነው። በጣም ቆንጆ ምግብ ነው። ወላሂ ተወዱታላችሁ። ስሩና ቀማሱት። ቀለል ያለ የፉል አሰራር ነው። ኢንሻአላህ እንደምትወዱት ተስፋ አደርጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።